በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አብይ ጾም። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ፈቃዱ አነሳስቶት ገዳመ ቆሮንቶስ ገባ። ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ። መጾሙ ግን ኃጢአት ሰርቶ ለስርየት እሴት ሽቶ ለበረከት አይደለም፣ ለምእመናን አብነት ለመሆን ነው። 40 ቀን መሆኑም ነቢያት 40 ቀን ጾመዋልና 40 ጾመው ትንቢት የተናገሩለት እርሱ መሆኑን ለማጠየቅ ነው። ሰይጣን ደፋር ነውና አዳምን በመብል ምክንያት ድል እንደነሳሁት እሱንም በመብል ምክንያት ድል እነሳዋለሁ ብሎ አስቦ 2 ደንጊያ ይዞ ቀርቦ አንተ የእግዚአብሔር ልጅ ከሆንክ እኒህን ደንጊያዎች ህብስት ይሁኑ ብለህ እዘዝ አለው። ጌታም ሰው የሚድነው በህብስት ብቻ እንዳይደለ በእግዚአብሔርም ቃል እንደሆነ ተጽፏል አለው። ሁለተኛ ከቤተ መቅደስ ጉልላት ወደ ምድር ዘሎ እንዲወርድ ጠየቀው። ፈጣሪህ እግዚአብሔርን አትፈታተነው የሚል ቃል ተጽፏል አለው። ሶስተኛ ከረጅም ተራራ ሳሉ በከተማ ያለውን ብእሲ ዓለም አሳይቶ ብትሰግድልኝ ይህን ሁሉ ሰጥሃለሁ አለው። ሂድ አንተ ሰይጣን ከኋላዬ ወግድ፣ ለእግዚአብሔር ብቻ ትሰግድ ዘንድ እርሱንም ብቻ ታመልክ ዘንድ ተጽፏል አለው። በዚህ ጊዜ እንደ ትቢያ በኖ እንደ ጉም ተኖ ጠፍቷል። ጌታ እንዲህ አድርጎ ስራውን በጾም ጀምሯል። ሰይጣንንም በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትህትና፣ በፍቅረ ነዋይ ቢመጣበት በጸሊአ ነዋይ ድል ነስቶታል። አብይ ጾም መባሉም ጌታ ጾሞ ከላይ የተጠቀሱትን 3 አርዕስተ ኃጣውእ ድል የነሳበት ስለሆነ ነው። በአብይ ጾም ሳምንታቱ 8 ሲሆኑ የየራሳቸው ስያሜ ያላቸው። አንደኛ እሁድ ወይም ሳምንት ዘወረደ ይባላል። ከሰማየ ሰማያት መውረዱን ከድንግል መወለዱንና መስቀሉን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ሁለተኛው ሳምንት ቅድስት ይባላል። የሰንበት ቅድስናን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ሶስተኛ ሳምንት ምኩራብ ይባላል። ጌታ በምኩራብ ማስተማሩን የሚያዘክር ምስጋና የሚቀርብበት ሳምንት ነው። አራተኛ ሳምንት መጻጉዕ ይባላል። ጌታ ሕሙማንን መፈወሱን፣ ሙት ማስነሳቱን የሚያዘክር ምስጋና ይቀርብበታል። አምስተኛ ሳምንት ደብረ ዘይት ይባላል። ጌታ በደብረ ዘይት የዳግም ምጽአቱን ነገር ማስተማሩ ይነገርበታል። ስድስተኛ ሳምንት ገብርኄር ይባላል። ስለ ገብርኄር ያስተማረውን የሚያዘክር ምስጋና ይቀርብበታል። ሰባተኛ ሳምንት ኒቆዲሞስ ይባላል። ኒቆዲሞስ የጌታ ደቀ መዝሙር ነው። ይህ ይታሰብበታል። ስምንተኛው ሳምንት ሆሳዕና ይባላል። ሕፃናት በመንፈስ ቅዱስ ተመርተው የሰሌን ዝንጣፊ ይዘው ሆሳዕና በአርያም ሆሳዕና ለወልደ ዳዊት ቡሩክ ዘይመጽእ በስመ እግዚአብሔር እያሉ ያመሰገኑበት ነው። የአብይ ጾም 8ኛ ሳምንት ሰሞነ ሕማማት ይባላል። ጌታ የሰው ፍቅር አገብሮት ከሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሰውኛውን ኑሮ በአይሁድ እጅ ተይዞ ተገርፎ ተሰቅሎ መሞቱን የምናዘክርበት ጊዜ ስለሆነ ነው። አምላካችን እግዚአብሔር ጾሙን በሰላም አስጀምሮ በሰላም ያስፈጽመን፣ ለብርሃነ ትንሣኤውን በሰላም ያድርሰን። ወስብሐት ለእግዚአብሔር። ይቆየን።